የጽናትን ድራማ ለምንድነው የማይለቀቀው እያላችሁ በመለቀው ቪዲዮ ላይ የምትጠይቁኝ ሰዎች አላችሁ። ለእናንተ መልስ ነው ዛሬ ይዤላችሁ የመጣሁት። እንግዲህ ውድ ቤተሰቦቼ የማይለቀቅበት የተለያዩ ነገሮችን በቻናሉ ላይ ስለሚለቀቁበት ለዛ ሊሆን ይችላል። ምክንያቱም እኔ ሙሉ ቪዲዮውን እኔ ስላልሆንኩኝ የማለቀው እኔ ኦሬዲ ፍትፈታ ነው የምሰራበት። የኔ ስራ ማሽቃበጥ ነው እንጂ ሙሉ ቪዲዮን የመልቀቅ አይደለም። እነሱ ከዛ ጋራ በዋናው ቻናል ሲለቁት እኔ እዚህ ጋር ተቀብዬ አሽቃብጣለሁ ማለት ነው። የኔ ስራ ማሽቃበጥ ነው፣ የኔ ስራ መፈትፈት ነው ማለት ነው። ሰምታችኋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። የጽናትን ድራማ ለምንድን ነው ቶሎ በየቀኑ ማትለቁት እያላችሁ ነው። በየቀኑ የማይለቀቅበት አንደኛ ነገር ተቀርጾ ሁሉ ነገር እስከሚስተካከል ነው ብዬ አስባለሁ። ኦሬዲ ሙሉ ቪዲዮውን እኔ አይደለሁም የምለቀው። እኔ በምለቀው ቪዲዮ ላይ ቀጣይ ለምንድን ነው የምታቆዩት እያላችሁ ነው። አውቃለሁ ስለምትወዱት በጉጉት ነው እየጠበቃችሁ ያላችሁት። ግን ሌሎች ድራማዎችም ሌሎች ፕሮግራሞችም በቻናሉ ላይ ስለሚተላለፍበት ለዛ እንግዲህ በአንድ ጊዜ ሁሉም ማድረግ ስለማይቻል ለሁሉም ጊዜና ቀን አለው። የጽናት ድራማ አይታችሁ ከሆነ በሳምንት ወይ ሁለት ጊዜ ወይ ሶስት ጊዜ ብቻ ነው የሚለቀቀው። ያንንም ደግሞ እናንተ ገብታችሁ ማየት ትችላላችሁ። አንዳንድ ጊዜ በሳምንትም አንድ ጊዜም ሊሆን ይችላል። ምክንያቱም ብዙ ሌሎች ድራማዎችን በዛ ላይ ስለሚለቀቅበት ማለት ነው። ለዛ ነው ውዶቼ ከጊዜና ከሰዓት ማጠር ሊሆን ይችላል እንጂ ሌላ ነገር አይደለም። ድራማው ደግሞ ተወዳጅ ስለሆነ ቶሎ ከዚህ በኋላ ይለቃሉ ብዬ አስባለሁኝ። እኔ እነሱ እዛ ጋር ሲለቁት እንግዲህ እኔ ያሽቃብጣለሁ ማለት ነው። የኔ ስራ ዋነኛው የሱመያ ቻናል ማሽቃበጥ መፈትፈት ነው የኔ ስራ ማለት ነው። ሰምታችኋል። እነሱ እዛ ጋር ሲለቁት ሀሳብ አስተያየት ደግሞ በራሴ ቻናል ላይ እሰጥበታለሁ። ይሄ ቢሆን ይሄ ባይሆን ብዬ ማለት ነው። የኔ ስራ ያ ነው ማለት ነው። ሰምታችኋል ውዶቼ። ስለምትሰጡኝ ሀሳብና ስለምትጠይቁኝም ደግሞ አመሰግናለሁ። ስለዚህ ይለቀቃል። ሁሉም በጊዜው ነው የሚሆነው ማለት ነው። በየቀኑ አይለቀቅም። ምክንያቱም ማንኛውም ድራማ ቢሆን እንደዚህ አይነት ተወዳጅ ድራማ በየቀኑ ቢለቀቅ ኦሬዲ ምንም እንትን የለውም። ለዛ ነው እና ውድ ቤተሰቦቼ ስለዚህ ይለቀቃል። ዛሬም እንግዲህ ከጠበቅን በዛሬውም ሰዓት ደግሞ ለዛሬም በተለመደው ሰዓት ሊለቀቅ ይችላል። ኦሬዲ ዛሬ ይለቀቃል ብዬ ተስፋ አደርጋለሁኝ። እንጠብቃለን። እናንተም ደግሞ በተስፋ ጠብቁ ማለት ነው። በተለይ ናሆም እና ጽናት ምን ተፈጠረ? አቶ ተስፋዬስ የናሆም አባት ምን አደረጉ? ፍቅረኛውስ የናሆም ምን አደረገች? በጣም ብዙ ነገሮች ናቸው እየጠበቅን እና ቤተሰቦቼ ዛሬ በተለመደው ሰዓት የጽናት ድራማ ይለቀቃል ብዬ ተስፋ አደርጋለሁኝ። ምክንያቱም አሁን ላይ በጣም እየጓጓሁ ያለሁት ጽናትና እሱ ምን ላይ ደረሱ? በተለይ ባቢ በአሁኑ ሰዓት ለጽናት ያለው ፍቅር ከባድ ነው። እሷም ደግሞ ወንድ ልጅ በጭራሽ አትቀርብም ነበር ከአባቷ ውጪ። አሁን ላይ እሱን አፍቅራዋለች። ስለዚህ እሱን ካጣች በጣም ነው የምትጎዳው። ፍቅረኛው ግን ደግሞ በጣም መጥፎ ነገር እያዘጋጀች ነው ሁለቱን ለማለያየት። ስለዚህ ምን ተፈጠረ የሚለው ነገር ለማወቅ ጓጉተናል። ሙሉ ቪዲዮ ዛሬ ሊለቀቅ ይችላል። አላቅም። ዛሬ ካልተለቀቀም እንግዲህ በሚለቀቅ ሰዓት እናያለን ማለት ነው።